ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኤሚ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። እናንተ ጋር እንዴት ነው? በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ብቻ ለምን ትመጣለህ ላላችሁኝ የኛ ውድ የሆናችሁ ቤተሰቦች ይሄው ኤሚን ይዤ ዛሬ መጥቻለሁ። ብቻዬን አይደለም የመጣሁት፣ ይሁን እንዳለች ነው ያለች። ምንም የቀነሰ የጨመረ ነገር የለም። ቤተሰቦች እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁኝ። በጣም አመሰግናለሁ። ብዙዎቻችሁ ለምን ጠፋሽ እያላችሁኝ ነበረ። በመጥፋቴ በጣም ይቅርታ ጠይቃለሁ። ምን በመምጣትሽ እኔን እያየሽ ቅር አለሽ ታዲያ? ታግተሽ ምናምን የሆነ ነገር እያስፈራራውሽ ነገር እንድትናገሪ እንዳመጭ ብሎኝ ነው። ውድ ቤተሰቦቻችን በጣም አመሰግናለሁ። አብዛኞቻችሁ ኮሜንት ላይ ምን ሆና ነው የጠፋችሁ ኤሚ ጠፋች እያላችሁ ነበረ። አመሰግናለሁ በጣም የኔ አስተዋሾች፣ የኔ ጠያቂዎች ስለጠየቃችሁኝ ስላስታውሳችሁኝም ጭምር በጣም አመሰግናለሁ። ያው እንግዲህ ረጅም ጊዜ ነው የቆየሁት በነገራችን ላይ ከወር በላይ በቪዲዮ አልመጣሁምና ወር በላይ እቺ ለካ በጣም ወይኔ ለዚህ ነው የከበደ ይላል። እውነት ኑሮ ከበደ አይደል? ከአንድ ወር የሚገርምሽ ነገር በቃ ሁሌ ይበርደኛል፣ ቪዲዮ ስሰራ ሁሌ ይበርደኛል እና ምን ሆኜ ነው ላለው ለካ ወሬ ጨምሮን የጠበቀኝ በዚህ ቪዲዮ ማለት እና ያው በቪዲዮ ባልመጣ ቤተሰብ ስላሉ ግን እናንተ ስላላችሁ እንጂ እንደሷ ተው ሞቼ ነበር ያለው ምናምን አይዞ እና ረጅም ጊዜ እንዳለ መምጣቴ እናንተ ግን ሳሰልቹ የጠይቃችሁ ነበር። በጣም አመሰግናለሁ። ያው እንግዲህ የጠፋሁት ያው የልጆች አሳዳጊ ነን ሁለታችንም። ግን ያው ደግሞ እኔ አጋዥም ስላልነበረች አጋዣችን አልነበረችም እና ያው እንግዲህ ታውቁታላችሁ አይደለም ሁለት ልጅ መንታ ልጅ መያዝ ለሁለት ሆነን እና አሁን እንግዲህ አጋዥም ተመልሳለች። ከባድ ጊዜ ቢሆንም ያው እያለፈ ነው ያልፋል። እነሱም እያደጉ ነው፣ ጊዜውም እያለፈ ነው። ተመስገን ብለን እናልፈዋለን። ያው እንግዲህ ከዚህ በኋላ እነሱ በእግራቸው እናስገባቸዋለን። አንዳንዴ እድገታቸው አይደል ዱላቸው ግድ ነው እንዲህ አስረው እዛ ያስቀሯትንማ ግድ ማን ናቸው የሚባለው እናመጣቻለን አንዳንዴ እና ደስ ብሎኛል። ስለተመለስኩም ደስ ብሎኛል። በነገራችን ላይ ከዚህ በኋላ ደግሞ በተለያዩ ቪዲዮዎች እንግዲህ እንገናኛለን። ልጆቻችን እኔ ግን ደስ አላለኝም። መድረኩን ተቆጣጠረች። አልቅስ ዛሬ እንትን ነው በጣም ስለተነፋፈቅን ያው አንተ ብትሄድም ችግር የለም ሻይ ቡና ብለን መምጣት ትችላለህ፣ እኛ እናውራ እና እንግዲህ አዳዲስ ነገሮችም እየተፈጠሩ ነው። በዚህ አጋጣሚ እኔ በጣፋም አዳዲስ ነገሮች ግን አልጠፉም። የጨረቃ ቤተሰቦች ደግሞ እንኳን ደስ አላችሁ ሳልላችሁ ማለፍ አልፈልግም። ምክንያቱም ባረፍድም የተነሰነ ቀናቶች ቢያልፉም እንግዲህ በተገኘበት መናገር ነው አይደል? በተገኘው ቀን መናገር ነው። እንኳን ደስ አለን። ሁላችንም በጣም ደስ ብሎናል። ማለት ለአርሰናል ነው ወይስ አዎ ለአርሰናልም እንኳን ደስ አላችሁ። ወይስ እኔ አርሰናል ደጋፊ ነኝ። ኧረ እባክሽ አዎ በልተናል ትያለሽ። አዎ ሳክስ ፕሮ ማክስ አርሰናል ላይ ዘንድሮ አልተቻሉም። በነገራችን ላይ የሚገርማችሁ ነገር አርሰናል እንደውም እኛ ሀገር ያለ ነው ይመስለኝ። የኛ ሀገር የኢትዮጵያ ብሔራዊ ቡድን ነው እንደ እስከምን ድረስ አርሰናሎች አዲስ አበባ ላይ ድግስ በድግስ ነበረ። በጣም ድግስ ነበረ። ድግስ ነው እንዳለ ድንኳን ነው። ከተማ በሙሉ ድንኳን ነው። ፍየሉም በጉም የአርሰናል መለያ እየለበሰ ይሄዳል፣ ይታረዳል በቃ እና በጣም ብዙ ትዕይንቶችን አይተናል። ከ2 ዓመት በኋላ ዋንጫ በልተናል። ትልቅ ነገር ነው። እኔ ግን ለሱ አልነበረም የጨረቃ ቤተሰቦች ያልኩት። ለአርሰናል ፋኖች እንኳን ደስ አላችሁ፣ ደስ ብሎኛል። እኔም እናንተም እንኳን ደስ አላችሁ። በላናት እኮ ለማን ነው ታዲያ? ከዛ በመቀጠል ግን ለጨረቃ ቤተሰቦች ነው። ለጨረቃ ቤተሰቦችም የኛም ቤተሰቦችም ሁላችሁም እንኳን ደስ አላችሁ። ያው ሃይሚና ብሩኬ ረጅም ጊዜ ነበር እቺ ነገር ስትጠበቅ የነበረው። ያው እንደ አርሰናል ዋንጫ ነው እኛም የጠበቅነው ነን ለመናገር 22 አልሆነም እንጂ 22 ዓመት አንድ ወር ሆነ እንጂ እንደ አርሰናል ዋንጫ ነው እውነት። አዎ በጉጉት ነው የጠበቅነው። ምክንያቱም ከዛሬ ነገ ወድሻለሁ ብሎ ኦፊሻል አረጉ ስንል መከራዎች እየበዙባቸው ከእድሜያቸው በላይ ብሩኬና ሃይሚ የተፈተኑ ልጆች ናቸው። ደስ ብሎናል። ግን እናንተ ሴቶች በጣም ነው የምታሰቃዩን። ምን እናረጋለን እንዴ? ምን አረጋላችሁ? ስትጠየቁ ምላሽ አሰጥም በጅምላ እንደ ጅንጅብል ጨፈጨፍከ ስትጠየቁ እንዴ ብሩኬ ስንት ቀን በቃ ተጨነቀ። አዎ ለምን ያው እንግዲህ አብዛኞቹ እህቶቼ ትረዱታላችሁ ብዬ አስባለሁ። ሴት ልጅ ብዙ የለፋችበት ነገር ፍቅርም ላይሆን ይችላል። ምንም ይሁን በጣም የለፋችበት ነገር ሲሳካ መናገርም ደስታዋን መግለጽም አትችልም። ይሄ በእርግጥ ወንድ ልጅ ሲያዝን ስሜቱ አይታወቅም። ሴት ልጅ ደግሞ ይገለበጣል። ስትደሰት በጣም ዝም ነው የምንለው በብዛት እና ሃይሚም ለዛ ነው አስደንግጧት እኮ ነው
ስንት ጊዜ የጠበቀችበት ነገር ነበር። ለቅሶ ነች። ትክክል ናት። ለምን መሰለ ከኖሩት እድሜ በላይ የተፈተኑት ቅድም እንዳልኩት ነው። በጣም ይሄ በ2 ዓመት ውስጥ የደረሰ ፈተና አይመስልም። አንዱን ሲያልፉት አንዱ ይመጣል። ሀይሚ ብዙ ተብላለች። ብሩኬ ለጥቅም እንደሚፈልጋት ምናምን እየተነገራት በጣም ማይንዷን ቶርች እያደረጓት ነው እዚህ የደረሰችው እና ቀላል ህይወት አይደለም ያሳለፈችው። ብሩኬም እንደዛው ሊለያዩ የነበሩበትን ጊዜ ሀይሚ ተስፋ እየቆረጠች ጥላው ስትሄድ እሱ ግን ተስፋ ሳይቆርጥ በጣም ነው የታገሉት እና ፍቅራቸውን ለማቆም ሀይሚም ብሩኬም የሄዱበት ርቀት በጣም ደስ ይላል። አሁን ደግሞ ኦፊሻሊ እንደሚያፈቅራት ሲነገራቱ ደግሞ ሀይሚ አታሳዝንም? በጣም ነው ያሳዘነችኝ። በነገራችን ላይ እንደዚህ ፈተና ያላለፈ ነገር ወይም ደግሞ የሆነ ነገር ማለት የእናንተን ኢነርጂ ያልወጣበት ነገር ጣዕም አይኖረውም። ወርቅም ገብቷችኋል አይደለ? ምክንያቱም የሆነ ነገር እንደፈለጋችሁት የምታነሱት ከሆነ ይረክስባችኋል። ስለዚህ የተፈተናችሁበት ነገር ደግሞ እጅግ በጣም ጣፋጭና ከዛም በኋላ ራሱ በጣም ትጠነቀቁለታላችሁ። ስለዚህ የብሩኬና የሃይሚ ፍቅር እንደዛ ነው። በጣም ዋጋ ከፍለውበታል። ስለዚህ ያው የከፈሉበት ዋጋ መቼም ቢሆን የከፈሉበትን ስለሚያውቁ እጅግ የተከበረ ቦታ ነው የሚቀመጠው ማለት ነው። እና ግን ደግሞ ስላችሁ ብዙ ሰዎች እንደዚህ ዋጋ ከፍሎ ህይወትን ብዙ ነገሮችን አድርገው አንድ ላይ ሆኑና ከተወሰነ ጊዜ በኋላ ደግሞ የሚረሱታሉ። ገብቷችኋል? ያ ሁሉ ይቀርና የሚያስጠላ ነገሮችን እንሰማለን። ለምሳሌ በሶሻል ሚዲያም የምንሰማቸው አሉ። የሆነ ታይም ላይ በቃ እኔ እሞትልሻለሁ እሞትልሃለሁ እስከ እንደዛ የተባባሉ ሰዎች ዞሮ የሆነ ሰዓት ላይ ጠላት ሆኖ በቃ በጣም እንዴ እነሱ ናቸው እንዴ እስከምትሄድ ድረስ የሚደርሱ አሉና እንደዚህ ያሉ ነገሮች እንዳይፈጠሩ እንግዲህ ከወዲሁ እንደ መልእክትም ጭምር ነው። ግን ምንድነው ወደ ፈጣሪ መጠቃት። ምክንያቱም ሁሉ ነገር የሚያሳምረው እሱ ነው። የሰው ሐሳብ ያስባል፣ ነገሮችን ለማድረግ ያስባል። ግን ደግሞ ሁሉም ነገር የሚያምረው በሶስት ሲጣመር ነው አይደለ? ፈጣሪ ሲጨመርበት ነው። በነገራችን ላይ ደስታ ከአንተ ደስታን ስትደግስ ደግሞ በተቃራኒው ሀዘንን የሚደግስልህ አካል ስላለ መጠንቀቅና ክፍተት አለመፍጠር፣ በተቻለ መጠን ክፍተት አለመፍጠር ነው። በመሀልክ እንዳይኖር ማድረግ ነው። ከዛ ውጪ ህይወትን ለመፈጣሪ መስጠት ነው። ሌላ አማራጭ የለም። በጣም እንግዲህ ያዘልቅላቸው ብለናል። ይሄ ከጎን እየመጡ የሚረብሹትን ደስታቸውን እየቦጫጨቁ ከውስጣቸው እያወጡ ባዶ ለማድረግ ሃይሚንም ብሩኬንም የሚሞክሩትን ሰዎች የብሩኬንም የዋህነት የተጠቀሙ ብዙ ፍቅራቸውን ያበላሻሉ። እነሱንም ሌሎች ሊመጡ ያሰቡትን ችግሮች በሙሉ የያዝላችሁ ፈጣሪ ፍቅራችሁን ያዘልቅላችሁ ብለናል። እንግዲህ አይ ትልቅ ሰው መረጣት። በነገራችን ላይ አሜን አሜን በሉ እንዳያጣችሁ አይገኝም እና ቤተሰቦች እጅግ በጣም ደስ ብሎናል። ዛሬ ደግሞ ጥሩ ኢንጆይ እያደረጉ ነው። እንደገና ደግሞ አንዳንድ ጥያቄዎችን እየተጠያየቁ ነበረ። የተገናኙበት ሞመንት እንዴት ስሜቱ እንደተፈጠረ ምናምን ነገር እየተነጋገሩ በጥያቄ መልክ። በነገራችን ላይ ለእናንተ ለጨረቃ ፋሚሊ ነው ጥያቄው የቀረበው። ጥያቄውን ደግሞ የጠየቃችሁት እናንተ ነበራችሁ። ብዙ ጥያቄ ተጠያይቀዋል። እናንተ የጠየቃችሁትን ጥያቄ ወደ እናንተ መልሰዋል። በጣም እጅግ ደስ የሚል ነበረ። እንዴት የተገናኙበት ሞመንት የሚገርምሽ ነገር በአጋጣሚ ነው። ሃይሚ የነ ወንድሞቿ ጓደኛ ነበር እሱ። በፊት አይተዋወቁ ነበረ። ድንገት ነው አይታ ዋው ያለችው ማለት ነው። እና ከዛም በኋላ ነው እንግዲህ የአብርሽ ቀለበት ጊዜ እኔ ተገናኙት ማለት ነው። እና ተገናኝተው ከዛም በኋላ ያው እንደ ማንኛውም ሰው ማለት ነው። ከዛም በኋላ ግን ቪዲዮ ላይ አብረው የቲክቶክ ቪዲዮ ምናምን አብረው እንዲሰሩ ተደረገን። ከዛ አብረው ሰሩ። መቀራረቡ ከዛም በኋላ ነው የመጣውና የዩቲዩብ ቪዲዮ ያገናኟቸው ደግሞ ጓደኞቻቸው ናቸው። አንድ ላይ እንዲሰሩ ዩቲዩብ አንድ ላይ እንዲሰሩ ያገናኟቸው ሙባረክ የሚባል የነሱ ጓደኛ አለ፣ በጣም ደስ የሚልና ከነ ሃይሚ ጋር ቪዲዮ ይሰራ ነበር በፊትም እሱ ማለት ነውና እነሱ ሆነው ነው ያገናኟቸውና ሰርፕራይዝ ነበረ እንደውም ማለት ነው። ሁለቱም አጋጣሚ ከዛም ፊት የተወሰነ ጊዜ ይተዋወቁ ነበረ። አንድ ላይ እንዲሰሩ ደግሞ አደረጓቸው ማለት ነው። ከዛም በኋላ ያው እንግዲህ ሞቀ ማለት ነው። እና ግን እጅግ በጣም የገረመኝ ነገር ያለምንም በቃ በመዋደድና በመተማመን ብቻ 2 ዓመት ሙሉ አብረው የኖሩት ማለት ነውና ሃይሚ አንድ ቀን ጥያቄው እንደሚመጣ አቅ ነበር ብላለች እና እየጠበቀች እንደሆነ በጣም ትዕግስተኛ ነች በነገራችን ላይ። 2 ዓመት ብዙ ነው። 2 ዓመት ሙሉ ግን
ከዛሬ ነገ ያንን እንደዚህ ያለ ጥያቄ ይመጣል ብላ ታስብ ነበረ። ግን ምንድነው እሱም ደግሞ አንድ ያነሳቸው ሀሳቦች ነበሩ። ህልም ነበረኝ፣ ፍቅር ውስጥ ከመግባቴ በፊት ማሳካት የምፈልጋቸው ነገሮች ነበሩ፣ ለራሴ ቃል የገባኋቸው በተለይ ለእናቱ ማለት ነውና ቃል የገባው ለራሱ ማለት ነው ለእናቴ የሆነ ነገር አድርጌ የሚለው ቃል የገባሁት ነገር ስለነበረ በእንደዚህ ያን ነገር አንደኛ እንቅፋት እንዲሆንብኝ አልፈልኩም ነበረ። ሃይሚንም ደግሞ በፍጹም ማጣት አልፈልግም። ግን አብረን በነበርንባቸው ጊዜያቶች እንዲሁ ልቤ አረፈ አለ። እሱ በጣም ደስ ያለኝ ነገር ማለት ነው ማለት በቃ የኔ እንደሆነች 100% እርግጠኛ ሆንኳል። ገና ጥያቄውን እንኳን ሳያቀርብ ማለት ነውና ምን ያህል መተማመን እንኳን እንዳለ እንደገና ቸኩለን ይሄ ነገር እንኳንም ዛሬ መጣ። ምክንያቱም በፊት ቢሆን ኖሮ ምናልባት ይሄኔ ሳናስብ ልጅ ተፈጥሮ ሳናስብ የተፈጠረ ልጅ እያሳደግን ሊሆን ይችል ነበር። ይሄ ደግሞ ለኛ ትልቅ ፈተና ይሆን ነበር። ያ ማለት ልጅ ፈተና ነው ማለት አይደለም። ያለ ጊዜው ሲሆን ደግሞ ያሰባችሁትን እንዳታደርጉ ያደርጋችኋልና ከነሱ ምን ተማርን ቤተሰቦች? ያው ምናልባት ብዙ እህቶቻችን ብዙ ወንድሞቻችን እንደዚህ ያለው ህይወት ውስጥ ያልገባችሁ ብዙ ነገር ትማራላችሁ ብዬ አስባለሁ። እኛ ኦልሬዲ ገብተንበት የልጆች ወላጆች ነንና ምንድነው ባለመቸኮል በመቸኮል ዓላማችሁ ልትስቱ ትችላላችሁ። ያቀዳችሁት የሆነ ነገር አሳክታችሁ የምትፈልጉትን ነገር አድርጋችሁ ከዛም በኋላ ወደ ህይወት ልትገቡ ትችላላችሁ። ግን አንዳንዱ ሰው የማይጠብቅ አለ፣ ትዕግስት የሌለው። አንዳንድ ሰው ደግሞ ልክ እንደና ሃይሚና እንደ ብሩኬ በትዕግስት ማለት ነው ዓላማ ስላላቸው ያን ዓላማ ዳር ለማድረስ እያንዳንዱ ቀን ፈተናዎች አሉ። እነሱ እንዲለያዩ ብዙ ነገር ተሰርቷል። ያንን ነገር አልፈው እንግዲህ ምንም ነገር ላይ ያሌሉ ልጆች አስቢ፣ የፍቅር ግንኙነት እንኳን ሳይኖራቸው ግን በመዋደድና ነገ ብለው በማሰባቸው ብዙ ፈተናዎች ቢደርሱባቸውም ያንን ፈተና ተቋቁሞ ዛሬ እንግዲህ ፍቅረኛሞች ከሆኑ 24 ሰዓት ነው ወይ 48 ሰዓት ደርሰዋል ማለት ነው። 48 ሰዓት እጅግ ደስ ይላልና በተለይ ደግሞ እንደዚህ አብራችሁ በደንብ ተዋውቃችሁ ወደ ፍቅር ግንኙነት መግባት በጣም አሪፍ ነው ለብዙ ነገር ማለት ነው። ምክንያቱም ከሷም እሱም ይተዋወቃሉ። በቃ በተለይ ይሄ እኔ ከነሱ ቅድም አንተም ነካ አድርገው ነው ያለፍከው። ከብሩኬ በጣም የወደድኩት ፓርት ለሌላውም ወጣት ነገር ሪሌሽን ላይ ላለም በቃ ችግር የለውም ፍቅር ካለ በባዶ ቤትም እንዘልቃለን ለሚሉ ሰዎች ትልቅ ማስጠንቀቂያ ነው። ትልቅ ማስጠንቀቂያ ሳይሆን እንደ ትምህርት እዛ ሪሌሽን ላይ ካሉ ደግሞ እንደ ማስጠንቀቂያ ይሆናል። ማስጠንቀቂያ የሚሆነው ምንድነው? ለካ ይሄንን አርጌ ብገባ ነገ ዘላቂ ነገር ይሆናል። ፍቅር አስፈላጊ ነገር ነው፣ ግን ደግሞ አላማህን ደግሞ ትተህ ሲሆን ወይኔ ለአንቺ ብዬ እኮ ነው አላማዬን የተውኩት ለአንተ ብዬ ነው መባባሉ በራሱ ነገ ትዳሩ እንዳይቀጥል ሊያደርገው ይችላል። ቅድም ደግሞ ብሩኬም ያለው እንዳኔ ሲለ የሰማችሁት ልጅም ከመጣ እንደዛው ነውና ከልጅም በፊት ልጁም ባይመጣ ከልጅም በፊት ትዳሩ ስትገባ ኃላፊነቱ ይበዛል። እሱ ነው እኮ ዋናው ነገር ደግሞ ኃላፊነቱ ይበዛል። ስለዚህ ትክክለኛ ሰዓት ላይ መወሰን አስፈላጊ ነው ብዬ ነው የማስበው። ከብሩኬ የተማርኩት በጣም ከእድሜው በላይ ብስል ያለ እንደሆነ ያየሁበት ፓርት ይሄ ነው። አንደኛ ለሱ ያለው ጥልቅ ፍቅር ነው። ሁለተኛ ደግሞ ጊዜውን በቃ ማራዘም መቻሉ በራሱ ለእናቱ ማድረግ የሚፈልገው ነገሮች ሁላችንም አይተናል፣ እያደረገ ነበረ። ለሃይሚም ጊዜም ፍቅርም አልቀነሰባትም እኮ ግን በቃ ያችን አላማውን እስኪያሳካ ድረስ ዝም ማለቱ በራሱ እንጃ በጣም ነው ያደነኩት። ብሩኬ ትችላለህ። እውነት እኔ በጣም ነው የተመቸኝ። ብዙ ሰዎች እንግዲህ ይቸኩላሉ ስላቸው ፍቅር ኃያል ነው፣ ተፈጥሮ ነው፣ ግፊት አለው፣ ብዙ ነገሮችን ሊያስተዋችሁ ይችላል። ምንም የታወቀ ነገር ነው እና ግን ምንድነው ከብሩኬ መማር የቻልነው ነገር ምንድነው? ለምንም ነገር አለመቸኮልና ላስቀመጥነው ዓላማ ግቡን ለማድረስ መጽናትን ይጠይቃል ማለት ነው እና ልክ ይሄ መጽናትን ብዙ ነገሮች ወጣት ናቸው፣ በነገራችን ላይ ወጣት ናቸው እና የሚገፋቸው ኃይል አለ ማለት ነው። ግን ያንን ተቋቁሞ ዛሬ ላይ ያሰቡት ቦታ ላይ ደርሰው እንደዚህ ያለ ነገር መሆኑ አሪፍ ነው። ግን ፍቅር ከዜሮ አይጀመርም እያልን አይደለም። ከዜሮ ጀምሮ ብዙ ህይወታቸውን ይቀይራሉ። ግን ደግሞ ከተገባበት በኋላ በአጋጣሚ
የሚፈጠሩ ነገሮች ሊኖሩ ይችላሉ። እነዛ ነገሮች ወደኋላ እንዳይጎታችሁ ለማለት ነው እንጂ ፍቅር በዜሮ ጀምረው ብዙ ደረጃ የደረሱ ሰዎች አሉ። ዋናው ፍቅር ስለሆነ ማለት ነው። ግን ምንድነው ማጥናት የሚለው ነገር ላይ በቃ ማለት አዎ ቀጥሎ ያለውን ነገር እሻገረዋለሁ ወይ ገብቷችኋል አይደለ? በቃ ማለት ያለውን አሁን ለምሳሌ የነበረውን ፍቅር ብዙ ነገሮችን ሊያበላሽም ይችላል። ለምሳሌ ሌላ ኃላፊነት ሲመጣ ያሰባችሁትን ማሳካት ሲያቅታቸው አንዳንድ ሰዎች እንደ ቅድም አንቺ እንዳልሽው እንደ ምክንያት በአንቺ ምክንያት ነው እኔ እኮ ብዙ ያለምኳቸው ነገሮች ነበሩ እንደዚህ የሚሉ ነገሮች ደግሞ መጨረሻ ላይ መጥተው ማይሆን ነገር ይሆናል ማለት ነው። ግን ደግሞ ልክ እንደ ሀይሚና እንደ ብሩኬ ተሳስበው አብሮ ቀጥለው አብረው ነገሮቹን አሳክተው ወደዚህ አይነት ነገር ሲገቡ እጅግ በጣም ደስ ይላል ማለት ነው። ቀጣዩን ደግሞ ሰርጋቸውን እንጓጓለን። ያው ሰርፕራይዝ ነው ብለውናል። ሰርፕራይዝ ያርጉን እንደምፈልገው። ግን ምንድነው እንዲያርጉ አንላቸውም። እንደሚዋደዱ እናውቃለን። እንዳይላዩ ነው የምፈልገው። ግን ደግሞ በራሳቸው ፕሮግራም እና በራሳቸው ጊዜ ማድረግ አለባቸው። በእነሱ ህይወት ውስጥ ገብተን በዚህን ቀን እንደዚህ ያርጉ ምናምን ለማለት አንችልም። ይሄ ህይወታቸውን ፕሮግራማቸውን የሚያውቁት እነሱ ስለሆኑ ማለት ነው። የጨረቃ ፋሚሊዎች ደግሞ እጅግ በጣም በጣም ደስ የምትሉ ናችሁ። ቅድም እንዳልነው መጀመሪያ ላይ ከአርሰናል ዋንጫ በላይ የእነሱን ፍቅር ስጠብቁ ነበረ። ስለዚህ ብሩኬ ሁለት ነገር አንስቷል ማለት ነውና የአርሰናልንም ዋንጫ የፍቅርንም ዋንጫ ሁለቱንም ጎን ለጎን አንስቷል። እንኳን ደስ ያለ ለማለት ነው የምፈልገው። በነገራችን ላይ የኛ ቤተሰቦች ለዛሬ ይሄን ያህል ካልናችሁ ነገ ደግሞ የሚፈጠረውን ነገሮች ይዘን እንመጣለን። ለወደፊት እንግዲህ እሳቸው ያቀዱት ነገር አለ በዚህ ቻናል በጣም የምትወዱትና የሚያስተምር ነገር ይዤ እመጣለሁ ብላለች። ያው እንግዲህ ቤተሰቦች አይደሉም እኛም ብሎ አይደል የመጡት። እኛም ደግሞ እነሱም ብለን ጥሩና እናንተን የሚመጥንና ለእናንተ ቆንጆ ነገር ይዘን እንመጣለን። በቃ እኛም ሰርፕራይዝ እናድርጋቸው። ለምን ይቅርብን መሰለኛል። ደግመን እንጋባ አይደለ? እንዴት ነው ቤተሰቦች? ደግሜ ላግባት? አርጅተካል? ያው ሽበት አላወጣሁም። ችግር የለውም። ለወንድ ልጅ እኮ እርጅና ችግር የለውም አይደል? እንደ ቤተሰቦች ወንድ ልጅ አያረጅም። ወይ ሽማግሌ እኔ ልክላለሁ እንቀይር ይሻላል። ሱሪ ልስጥሻል። የኔ ሱሪ አይሻልም? ቤተሰብ በሌላ ስራ በድጋሚ እንመጣለን። ያው የጠፋሁበትን አካክሳለሁ ኖርማሊ። ለዛም ነው በደንብ እንመጣለን። እናንተም ደግሞ እንደምታበረታቱን አይዟችሁ እንደምትሉን ተስፋ እናደርጋለን። ስለዚህ እንግዲህ ለዛሬ የያዝንላችሁ ሀሳባችን ይሄ ነው። ነገ ደግሞ የእነ ሀይሚ ነገር ከምን ደረሰ ምን አዲስ ነገር አለ የሚለውን ይዘን ከች እንላለን። እንወዳችኋለን። ባይ ቻው።